ባሳለፍነው ቅዳሜ በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎች የሚገዙበትን የስነ ምግባር ደንብ መፈረማቸው ይታወሳል። በዚህ ባለ 7 ገጽ የስነ ምግባር ደንብ የተካተቱ ጉዳዮች ምን ናቸው የሚለውን እንመለከታለን። ማንኛውም በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገበ የፖለቲካ ፓርቲና የግል እጩ የኢፌዴሪ ህገ መንግስት የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 እና የአዋጅ ቁጥር 1162 2011 ማሻሻያ አዋጅ ቁጥር 1394 2017 እና የምርጫ ሂደቱን ለማስፈጸም የወጡና የሚወጡ ተፈጻሚነት ያላቸው ህጎች፣ መመሪያዎች፣ ትዕዛዞች፣ የቦርዱን ውሳኔዎች፣ የአሰራር ስርዓቶች በሙሉ የማወቅ፣ የማክበር፣ የመተግበር ግዴታ አለበት። በጾታ፣ በእድሜ፣ በሃይማኖት፣ በአካል ጉዳት፣ በፖለቲካ አቋም ወይም በመሳሰሉ መሰረት ሳይደረግ ሁሉንም ሰው በኩል ማክበር ይኖርበታል። በምረጡኝ ዘመቻ ወቅት ወይም ደግሞ ድምጽ በመስጠት ሂደት ወይም ምርጫ በሚካሄድበት ዑደት ሁሉ የጾታዊ ትንኮሳም ሆነ ጾታን መሰረት ያደረገ ጥቃትን ከመፈጸም የመቆጠብ ግዴታን ይኖርበታል። በመራጮች፣ በምርጫ አስፈጻሚዎች፣ ቅሬታ ሰሚ ኮሚቴ አባላት፣ እጩ ተወዳዳሪዎች፣ የውጭ ወኪሎች፣ የሰብአዊ መብት ክትትል ባለሙያዎች፣ የመገናኛ ብዙሃን ባለሙያዎች፣ የሲቪክ ማህበረሰብ ድርጅቶችና የምርጫ ታዛቢዎች ላይ ምንም አይነት አሉታዊ ጫና ተጽዕኖ ከማሳደር መቆጠብ ግዴታው ነው። ማንኛውም በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገበ የፖለቲካ ፓርቲ ኃላፊዎቹ፣ እጮቹ፣ አባላቱና ደጋፊው መቼም ማንንም ማስፈራራት እንደሌለባቸው በግልጽ የሚከለክል መመሪያ የማውጣት ግዴታን አለበት። ማንኛውም በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገበ የፖለቲካ ፓርቲ በአባሉ ባቀረበው እጩ ተወዳዳሪ ወይም በመሪው የተፈጸመን የአመጽ ድርጊት ወይም የአመጽ የሚጋብዝ ተግባርን በይፋ የማውገዝ ግዴታ ይኖርበታል። በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገበ የፖለቲካ ፓርቲ የስነ ምግባር ድንጋጌዎቹን የማስተዋወቅ፣ ህገወጥ ድርጊቶችን የማውገዝ ግዴታን ተጥሎበታል። ስምንተኛ ስንመለከት በምርጫ ሂደት አውድ ውስጥ የቦርዱ ሰራተኞች፣ ታዛቢዎችና መራጮችን ከማባበል፣ ዛቻ ከመሰንዘር፣ ከማስፈራራት፣ ከማስጨነቅ፣ ወደ ራስ ፍላጎት ከመምዘዝ ወይም ደግሞ በጉቦ ከመደለል ድርጊት የመቆጠብና እንዲህ አይነት ባህሪም ወይም ድርጊት መኖሩን ሲታዘብ ደግሞ ለቦርዱ የማሳወቅ ግዴታን አለበት። ሁሉም ፈቃድ የተሰጣቸው ታዛቢዎች፣ የሰብአዊ መብት ክትትል ባለሙያዎች፣ የመገናኛ ብዙሃን፣ የፕሬስ አባላት እንዲሁም የእጩ ተወዳዳሪ ወኪሎች በመመሪያዎች፣ በትዕዛዞችና በአሰራር ስርዓቶች ውስጥ በተደረገው መሰረት የምርጫ ሂደቱን በነጻነት የመጎብኘትና የመታዘብ መብታቸውን የማክበር ግዴታ ይኖርባቸዋል። ማንኛውም በሰባተኛው ጠቅላላ ምርጫ ለመሳተፍ የተመዘገበ የፖለቲካ ፓርቲም ሆነ የግል እጩ ተወዳዳሪ በምረጡኝ ቅስቀሳ ዘመቻ ማድረግ ያለበትና ማድረግ የሌለባቸው ጉዳዮችን ደግሞ እናንሳ። የመጀመሪያውን ስንመለከት በማንኛውም አይነት ሀሳብ ምንም አይነት መደለያ ወይም ጉቦ ከመስጠት፣ ኃይል ከመጠቀም ወይም ደግሞ በማንኛውም አይነት ድርጊት እጩ ተወዳዳሪዎችን እጩ ሆነው እንዲቀርቡ ወይም እንዳይቀርቡ ወይም ከእጩ ተወዳዳሪነት እንዲወጡ ወይም እንዳይወጡ ማድረግ ይኖርበታል። በሁለተኛ ደረጃ የተቀመጠውን ስንመለከት ስልጣኑን መከታ በማድረግ መደለያ ወይም ቅጣት ወይም ደግሞ ሌላ የማስፈራሪያ ዘዴ መጠቀም በጥብቅ የተከለከለ ነው። በሶስተኛ ደረጃ የመንግስት ሰራተኛና ኃላፊ ሆኖ በራሱ የግል ሰዓት ሳይሆን በመንግስት የስራ ሰዓትና ኃላፊነት ተቋሙን በመጠቀም እጩዎችን ከማስተዋወቅ ወይም ሌሎች እጩዎችን ራሳቸውን በህጋዊ መንገድ እንዲያስተዋውቁ ማደናቀፍ አይችልም። ሌላኛው ደግሞ የምርጫ ዘመቻውን ሰላም የሚያናጋ ወይም ግጭት የሚቀሰቀስ ወይም ደግሞ አመጽ የሚጋብዝ ወይም ስጋት የሚፈጥር ንግግር ማድረግ በፍጹም የተከለከለ ነው። በአምስተኛ ደረጃ የተቀመጠውን ደግሞ እንመለከታለን። ሌሎች የፖለቲካ ፓርቲዎች ሀሳባቸውን በነጻነት እንዳያሰራጩ ስጋትና ፍርሃት መፍጠር በፍጹም የተከለከለ ነው። ደንቡ በአምስተኛ ደረጃ ይሄንን አስቀምጧል። በስድስተኛ ደረጃ ያስቀመጠው ደግሞ በማንኛውም መንገድ የሌሎች የፖለቲካ ፓርቲዎችና የግል እጩዎችን እንዲሁም የመራጩን ህዝብ እንቅስቃሴ ከማደናቀፍ ወይም ደግሞ ማወክ መቆጠብ ይኖርበታል። በሰባተኛ ደረጃ የተቀመጠውን እንመልከት። የሌሎች ፓርቲዎች ወይም እጩ ተወዳዳሪዎች የምርጫ ዘመቻ እንዲስተጓጉል ወይም ደግሞ እንዲቋረጥ ወይም እንዲበላሽ ወይም ደግሞ እንዲዳከም ማድረግ በፍጹም የተከለከለ ነው። በማንኛውም አይነት ድርጊት የማንኛውን የፖለቲካ ፓርቲ ወይም እጩ ተወዳዳሪ የምርጫ እንቅስቃሴ ማደናቀፍ በፍጹም የተከለከለ ነው። ፓርቲዎች ያዘጋጁትን የድርጅት ልሳን፣ የምርጫ ማስታወቂያ፣ በራሪ ጽሑፍ ወይም ፖስተር እንዲያሰራጩ፣ እንዳይታይ ወይም ደግሞ እንዲበላሽ ማድረግ ወይም እንዳይለጠፍ ማወክ ወይም ደግሞ የተለጠፈው መቅደድ ማበላሸት ፈጽሞ በደንቡ መሰረት የተከለከሉ መሆናቸው ተቀምጧል። በይፋም ሆነ በስውር አመጽን
የሚቀሰቅስ ይዘት ያለው በራሪ ወረቀት፣ የዜና መጽሔት ወይም ፖስተር ማሰራጨትም እንዲሁ የተከለከለ ሆኖ ተቀምጧል። በምረጡኝ ቅስቀሳ ዘመቻ ወቅት ህጻናትን ለምርጫ ቅስቀሳ የሚያገለግሉ ቲሸርቶችን ከማልበስ፣ ፖስተሮችን ከማስያዝ፣ በራሪ ወረቀቶችን እንዲበትኑ ከማድረግ እንዲሁም ደግሞ በምርጫ ህዝባዊ በአዳራሽና የአደባባይ ስብሰባዎች እንዲሁም ሰልፎች ላይ እንዲገኙ ማድረግም እንዲሁ የተከለከለ ሆኖ ተቀምጧል። ከመራጮች ድምጽ ለማግኘት ማንኛውም አይነት መደለያ መስጠት የተከለከለ ነው ይላል ደንቡ። ለምረጡኝ ቅስቀሳ ማናቸውንም የአዳራሽ የአደባባይ ስብሰባዎች እንዲሁም ደግሞ ሰልፎች ለማድረግ እቅድ ሲያወጡ ይህንኑ ለሚመለከተው አካል አለማሳወቅ በፍጹም የተከለከለ ነው። ሌላኛው ለምርጫ ቅስቀሳ በሚጠሩ ህዝባዊ ስብሰባዎች ላይ በምርጫ እንዲሁም ከድምጽ መስጫው 500 ሜትር ዙሪያ የጦር መሳሪያ ወይም ደግሞ ማንኛውም ጉዳት ሊያደርስ የሚችል መሳሪያ ይዞ መገኘት በፍጹም የተከለከለ መሆኑን በደንቡ በስፋት ተቀምጧል ማለት ነው። ሌላኛው የምንመለከተው ደግሞ የጥሞና ጊዜን በተመለከተ በደንቡ ምን ጉዳዮች ተካተቱ የሚለውን ነው። ማንኛውም በሰባተኛው ጠቅላላ ምርጫ ለመሳተፍ የተመዘገበ የፖለቲካ ፓርቲም ሆነ የግል እጩ ተወዳዳሪ በጥሞና ጊዜ ውስጥ ምን ማድረግ አለበት፣ ምን ማድረግ የለበት የሚለው ደንቡ እንደዚህ አስቀምጧቸዋል። በመጀመሪያ ደረጃ ማንኛውም የምረጡኝ ዘመቻ ማድረግ እንደማይቻል፣ ሌላኛው የምርጫ ቅስቀሳ ባህሪ ያላቸው ድርጊቶችን ማለትም ለአዳዲስ የልማት ስራዎች የመሰረት ድንጋይ ማስቀመጥ እንዲሁም አዳዲስ ፕሮጀክቶችን መቋቋሙን መግለጽ፣ ማስመረቅና የመሳሰሉ ድርጊቶችን መፈጸም በጥብቅ የተከለከለ ነው። ደንቡ ደግሞ የድምጽ የመስጠትና የቆጠራ ሂደትን በተመለከተ ምን አለ የሚለውን እንመለከታለን። ማንኛውም በሰባተኛው ጠቅላላ ምርጫ ለመሳተፍ የተመዘገበ የፖለቲካ ፓርቲም ሆነ እጩ ተወዳዳሪ ከምርጫ መስጠትና ቆጠራ ጋር በተያያዘ ምን ነገሮችን ከግምት ውስጥ ማስገባት አለበት የሚለውን ደግሞ ስንመለከት የመጀመሪያው በድምጽ አሰጣጡ ወይም በቆጠራ ጣልቃ መግባት ወይም በማንኛውም መልኩ ሂደቱን ማወክ የተከለከለ መሆኑን አስቀምጧል። በሁለተኛ ደረጃ ኃይል በመጠቀም መደለያ በመስጠት ወይም በሌላ በማንኛውም አድራጎት መራጩ ህዝብ ለአንድ ፓርቲ ወይም እጩ ድምጽ እንዲሰጥ ወይም እንዳይሰጥ ወይም ደግሞ ከመስጠት እንዲቆጠብ ማድረግ በፍጹም የተከለከለ ነው። የድምጽ አሰጣጥ ሂደቱ ሚስጥራዊነትን አልጠበቀም የሚል የሐሰት መረጃ ማሰራጨት በፍጹም የተከለከለ እንደሆነ ተቀምጧል በደንቡ። በአራተኛ ደረጃ ከቦርዱ ፈቃድ ያገኙ ጋዜጠኞችን፣ ታዛቢዎችን፣ የፖለቲካ ወኪሎችን፣ የእጩ ወኪሎችን የድምጽ አሰጣጡንና ቆጠራውን የመከታተል መብታቸውን አለማክበርም እንዲሁ የተከለከለ ነው ይላል ደንቡ። በአምስተኛ ደረጃ መራጮች ድምጽ እንዲሰጡ በማንኛውም አይነት መንገድ መደለል፣ መገፋፋት ወይም ማስፈራራት ፈጽሞ የተከለከለ ነው። በስድስተኛ ደረጃ የተቀመጠውን ደግሞ እንመለከታለን። በስድስተኛ ደረጃ እንግዲህ ደንቡ ካስቀመጣቸው ነገሮች መካከል የምርጫ ውጤትን በተመለከተ ትንበያ መስራትና ይህንኑ ይፋ ማድረግ የተከለከለ ነው ይላል። በሰባተኛ ደረጃ ቦርዱ አረጋግጦ ይፋ የሚያደርገውን የምርጫ ውጤት የመቀበል፣ በውጤቱ ቅሬታ ካለው ደግሞ በህግ አግባብ የተቀመጠውን የምርጫ ነክ ክርክሮችን የመፍቻ ስነስርዓቶችን ብቻ በመጠቀም ቅሬታን የማቅረብ ግዴታና ኃላፊነት ይኖርባቸዋል። በሌሎች አግባብነት ባላቸው ህጎች የተደነገጉት እንደተጠበቁ ሆነው ይህንን የስነ ምግባር ስርዓት ተላልፎ በተገኘ ማንኛውም በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገበ የፖለቲካ ፓርቲም ሆነ የግል እጩ ተወዳዳሪ የስነ ምግባር ጥሰት እንደፈጸመ ተቆጥሮ ቦርዱ የሚወስነውን ቅጣት ተፈጻሚ ይሆንበታል ይላል። በተጨማሪም ደግሞ በቦርዱ ውሳኔ ቅር የተሰኘ ወገን ስልጣን ላለው ፍርድ ቤት ይግባኝ የማቅረብ መብቱ የተጠበቀ እንደሆነ የእጩዎች የስነ ምግባር ደንቡ አስቀምጧል ማለት ነው። ኢትዮጵያ እንግዲህ ሰባተኛውን ጠቅላላ ምርጫ ግንቦት 24 2018 ዓ.ም እንደምታካሂድ ይታወቃል። ስለሆነም ማንኛውም በምርጫው ለመወዳደር የተመዘገበ የፖለቲካ ፓርቲም ሆነ የግል እጩ ይህንን የስነ ምግባር ደንብ ባጤነ መልኩ ሊጓዝ ይገባዋል። ተመልካቾቻችን ሰባተኛው ጠቅላላ ምርጫ ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊና አካታች ምርጫ እንዲሆን ኤንቢሲ ኢትዮጵያ ይመኛል። ሰላም።